ሰላም እንደምን አላችሁ የተወዳችሁ የቻናላችን ቤተሰቦች እንኳን ቻናላችን በደህና መጣችሁ እያልኩ በዛሬው ቪዲዮ ይዤላችሁ የመጣው የ12ኛ ክፍል ተማሪዎችን በተመለከተ የሚዘጋጁባቸው የትምህርት አይነቶችና የሚዘጋጁባቸውን ይዘቶች በተመለከተ የትምህርትና ምዘና ፈተናዎች አገልግሎት ኤጀንሲ ኃላፊ ዶክተር እሸቱ ከበደ ዛሬ ከቲክቫ ኢትዮጵያ ጋር ባደረጉት ቃለ ምልልስ ሰፊ መግለጫ ሰጥተዋል ማለት ነው። ታዲያ ፈተናዎች ላይ ምን ነገሮችን ማካተት አለባቸው፣ የምታነቧቸው መጽሐፎች አዲሶቹ ናቸው ወይስ አሮጌዎቹ የሚሉትን ሰፋ ያለ መግለጫ ሰጥተዋል ከቲክቫ ኢትዮጵያ ጋር በነበራቸው ቆይታ ማለት ነው። እኔ እሱን መረጃ አጠራር እየላደርሳችሁ ሞክራለሁ። ይህ መረጃ ይጠቅማል ባችሁ ለምታስቡት ጓደኛችሁ ቪዲዮን ሼር በማድረግ የቻናላችን ቤተሰብ ከሆናችሁ ቪዲዮ ላይክ በማድረግ የቻናላችን ቤተሰብ ካልሆናችሁ ቻናላችንን ሰብስክራይብ በማድረግ እንደዚህ አይነት ፈጣንና ታማኝ መረጃዎች እንዲደርሷችሁ አድርጉ እያልኩ ዛሬ የትምህርት ሚኒስቴርና ፈተናዎች አገልግሎት ኤጀንሲ ዋና ኃላፊ የሆኑትን ዶክተር እሸቱ ከበደ ከቲክቫ ኢትዮጵያ ጋር ያደረጉትን ቃለ ምልልስ ነው ማሰማችሁ ማለት ነው። በዚህ ቪዲዮ ቀጥታ ወደ ቪዲዮ እንሄዳለን። የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ ዋና ኃላፊ ዶክተር እሸቱ ከበደ በዛሬው ዕለት ከቲክቫ ኢትዮጵያ ጋር ሰፊ የሆነ ማብራሪያ ሰጥተዋል ማለት ነው። የ12ኛ ክፍል ፈተናን በተመለከተ ታዲያ ዛሬ በትኩረት ካነሷቸውና እንደ ዋና መወያያ ካደረጓቸው ነጥቦች ውስጥ የ12ኛ ክፍል ተማሪዎች የድሮውን መጽሐፍ ያንብቡ፣ የአሁኖቹን መጽሐፍ የሚሉትንና እንዲሁም ደግሞ በተፈጥሮ ሳይንስና በማህበራዊ ሳይንስ ብለው ከፍለው ምን ትምህርቶች ላይ መዘጋጀት አለባቸው ወይም ፈተና የማይወጡ መጽሐፎች አሉ ወይ የሚሉትን ነገር ትንሽ ሰፋ አድርገው ማብራሪያ ሰጥተዋል ማለት ነው ለቲክቫ ኢትዮጵያ። ታዲያ ካነሷቸው ዋና ሀሳቦች ውስጥ ምናልባት በተፈጥሮ ሳይንስና በሶሻል ሳይንስ ተብሎ የተከፋፈለው መጽሐፋችሁ ላይ ካሁን በፊት እንዳለው ነው፣ ምንም የተቀየረ ነገር የለውም። ማለትም በተፈጥሮ ሳይንስ የምትፈተኑ ተማሪዎች እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ባዮሎጂ፣ ኬሚስትሪ እና ፊዚክስን ትፈተናላችሁ ማለት ነው። በማህበራዊ ሳይንስ የምትፈተኑ ልጆች ደግሞ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ታሪክ፣ ጂኦግራፊ እና ኢኮኖሚክስ ናቸው ፈተናዎቻችሁ ማለት ነው። እነዚህ ፈተናዎች ያን ያህል የተቀየረ ነገር የለም። ሁላችሁም እንደምታውቁት ካሁን በፊት የምትፈተኗቸው ናቸው ማለት ነው፣ ወይም የተማራችኋቸው ናቸው። ለምሳሌ የተፈጥሮ ሳይንስ ላይ ስናወራ እንግሊዝኛ፣ ሂሳብ፣ ባዮሎጂ፣ ኬሚስትሪ እና ፊዚክስ የምትማሩት ነው። እንግሊዝኛ፣ ሂሳብ፣ ታሪክ፣ ጂኦግራፊ እና ኢኮኖሚክስም ሶሻል ሳይንስ ላይ አሁን ክላስ ላይ የምትወስዷቸው ናቸው። ስኮላስቲክ አፕቲቲዩድ የሚለው ትምህርት ምን ላይ ነው ትኩረቱ ካላችሁ ለሁለታችሁም ልንገራችሁ፣ ትንሽ እንደመግቢያ ይሆናችኋል ብዬ የምታነቡት ነገርም ለዝግጅት እንዲያመቻችሁ ማለት ነው። ስኮላስቲክ አፕቲቲዩድ ላይ የፓራግራፍ አይነቶች እንግሊዝኛ ሁላችሁም እንደምታውቋቸው 4 የፓራግራፍ አይነቶች አሉ። እነዛ ላይ ይወጣል። ከዛ ውጭ ተረትና ምሳሌ፣ ግራመር ላይ ትኩረት ያደረገ በቃ ጄኔራል እንግሊዝ ይወጣበታል ማለት ነው። ሂሳቡን ሞካሪ ተማሪ ከሆናችሁ አይደለም ጎበዞቹ ናችሁ፣ እንደዚህ ለፈተና ምናምን ዝግጅት ያደረገ ተማሪ ከሆነ ሂሳብና ፊዚክሶችን ኖርማል ኤስአይ ዩኒት ኦፍ ብሎ እንኳን የሚወጣ አለ ማለት ነው እኔ በተመርኩበት ዘመን እና ሂሳብና ፊዚክሶቹ ያን ያህል ከባድ አይደሉም፣ ችግር የለውም፣ የሚያሳስብ ነገር አይደለም። ስኮላስቲክ አፕቲቲዩድንም ቀለል አድርጋችሁ ይዩት። ከዛ ውጪ የ9ኛና የ12ኛ ክፍል ድረስ ጀምሮ የተማራችኋቸው ትምህርቶች ላይ ተማሪዎች አዲሱን መጽሐፍ ትኩረት አድርገው ይዘጋጁ ወይስ አሮጌውን እትም የሚሉ ሀሳቦች ተነስተውላቸው ነበረ። ፈተናው በየትምህርት አይነቱ ከ9ኛ ክፍል እስከ 12ኛ ክፍል ያሉትን ሁሉንም ምዕራፎች የሚሸፍን ይሆናል ብለው ማለት ነው። የዝግጅት አግባቡ 9ኛ ክፍል ላይ የቀድሞውና የአዲሱ ስርዓት ትምህርት የጋራ ይዘት ወይም ኮመን ኮንተንት ላይ ያተኩራል ብለዋል። ያ ማለት ምንድነው? የ9ኛ ክፍል መጽሐፍ ስታነቡ የድሮውንም የ9ኛ ክፍል የአሁኑንም የ9ኛ ክፍል ሁለቱንም ባንድ እያነበባችሁ ወይም ሁለቱንም መጽሐፍ አንድ አይነት አድርጋችሁ ይዛችሁ ከድሮውም ከአዲሱ መጽሐፍ ያሉ ኮመን ኮንተንቶች አሉ ማለት ነው። ከሁለቱ መጽሐፎች ላይ የሚገኙ ኮንተንቶች አሉ ማለት ነው። እነዛ ኮንተንቶች ላይ ትኩረታችሁን ታደርጋላችሁ ማለት ነው። ከ10ኛና ከ12ኛ ክፍል ድረስ ያለው በአዲሱ ስርዓተ ትምህርት ላይ እየተመሰረተ ነው 100% ማለት ነው። ከ10ኛ ክፍል ጀምሮ እስከ 12ኛ ክፍል ያለው መጽሐፎችን ሙሉ በሙሉ ትኩረታችሁን አዲሱ መጽሐፍ ላይ አድርጋችሁ ዝግጅታችሁን አድርጉ የሚል ሐሳባቸውን ያነሱ። የኢኮኖሚክስ ትምህርት ለሶሻሎች ወይም ለማህበራዊ ሳይንስ ተማሪዎች ማለት ነው። ይህ አይነት ግን በአዲሱ ስርዓተ ትምህርት መሰረት ሆኖ ከ10ኛ እስከ 12ኛ ክፍል ያሉትን የሚያጠቃልል ነው ብለዋል ማለት ነው። የኢኮኖሚክስ ትምህርታችሁን የምታነቡት ከ10ኛ እስከ 12ኛ ክፍል ያለውን ድረስ በአዲሱ ስርዓተ ትምህርት ማለት ነው። ኖርማሊ ጠቅለል ታደርግላችሁ ሁላችሁም ቢሆን የምታነቡት አፕቲቲዩድ እንዳልኳችሁ የተለየ ነገር የለውም። ጄኔራል እንግሊዝና ከዛ በኋላ ኖርማል ማትሶችና ፊዚክሶቹ በጣም ቀላል ናቸው እንዳልኳችሁ። ጄኔራል ማትስ በቃ ኖርማል በጣም ትንሽ ቴረም ላይ የሚወጡ ከላይ ማንኛውም ተማሪ ሊያውቃቸው የሚችላቸው ናቸው። ከዛ ውጭ የ9ኛ ክፍል መጽሐፍ ስታነቡ ኮመን ኮርስ ከድሮ መጽሐፍም ከአሁኑ መጽሐፍም ያለ ነው።
የ12ኛ ክፍል የ11ኛ ክፍልና የ10ኛ ክፍል መጽሐፎችን ሲያነቡ በአዲሱ መጽሐፍ ላይ እየተመረኮዘ ነው ጥያቄያችሁ 100% የሚል ሐሳብን ከቲክቫ ዩኒቨርሲቲ ጋር በነበራቸው ቆይታ ጠቅለል አድርገው ለማንሳት ሞክረዋል ማለት ነው። የፈተና ጊዜያችሁን በተመለከተ ከአሁን በፊትም ነግሬያችሁ ነበረ። ምናልባትም ምርጫ ሰኔ 24 እንደሆነ ሁላችሁም ታውቃላችሁ። ሰኔ 4 ደግሞ የምርጫ ውጤት ለህዝብ ይፋ የሚደረግበት ጊዜ ነው። እናንተ ደግሞ እንደሚታወቀው ፈተናችሁን የምትወስዱት ዩኒቨርሲቲ ስለሆነ ለዩኒቨርሲቲ ተማሪዎችም አሁን ኤግዚት የሚባል ፈተና አለ። በዛ ላይ ሪሚዲያሎች ዩኒቨርሲቲ ናቸው እነሱ እንደምታውቁት። ታዲያ እነሱ መጣው ተፈትነው ይሄዱ የሚባል ነገር ነበር። ከባለፈው ዓመትም በመንተራስ የምትፈተኑ 100% ከምርጫ በኋላ እንደሚሆን የሚሰማኝ እኔ ካሁን በፊትም ነግሬያችኋለሁ። ምክንያቱም የሪሚዲያል ፈተና ግዴታ ከእናንተ በፊት ነው የሚሰጥ። ባለፈው ዓመትም ሁላችሁም እንደምታውቁት ማለት ነው። ሪሚዲያል ፈተና ከእናንተ በፊት ነው የሚሰጥ ማለት ሪሚዲያሎች ደግሞ አሁን ላይ እንደ ሐሳብ እየተነሳ ያለው ከምርጫ በኋላ እንደሚፈተነው ነው። ምክንያቱም ለምርጫ ምቹ አይደለም። ትምህርት ሚኒስቴር ያሰበ ምንድን ነበረ? ተማሪዎች ከምርጫ በፊት ተፈትነው ምርጫ ይካሄዳል ነበር እንደ ሐሳብ መጀመሪያ ትምህርት ሚኒስቴር አንስቶት የነበረው። ተማሪዎችን በስፋት ታሰራጩት የነበረው መረጃ እሱ ነበር። በሶሻል ሚዲያም በሰፊው ሲሰራጭ ነበር፣ ሁላችሁም እንደምታውቁት። አሁን ግን ትምህርት ሚኒስቴር ትምህርትን መጉዳት ስለማልፈልግ ዩኒቨርሲቲ ያሉ ተማሪዎችም እዛው ሆነው የሚመርጡበት እድል ይመቻቻል። እንደዛ የማያደርጉ ከሆነ ግን ወደ ቤተሰብ መጥተው ምርጫውን መርጠው ተመልሰው ወደ ትምህርት ገበታቸው ይመለሳሉ የሚል ሐሳብ ነው ያነሳ ማለት ነው። በዛ ላይ በምዕራቡ ዓለም እየተካሄደ ባለው ጦርነት አገሪቱ ያለችበትን ሁኔታም እንደምታውቁት ነው። የነዳጅ እጥረትም አለ። እነዚህ አይነት ችግሮችን በጣም ውስብስብ ስለሆኑ ፈተናችሁ ምናልባት ከምርጫ በኋላ እንደሚሆን ይሰማኛል። ከወዲሁ አዲስ ነገር የሚፈጠር ከሆነ የማሳውቃችሁ ይሆናል። ትናንትና የተረውትን ቪዲዮ አይታችሁት ከሆነ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ፈተናችሁ 100% ከምርጫ በኋላ ሆኗል የሚል ሐሳብ ነው ያነሳሁት። ምክንያቱም ትምህርት ሚኒስቴር በራሱ በፌስቡክ ፔጁ ላይ የምትከታተሉት ከሆነ ደብዳቤ ለከፍተኛ ትምህርት ተቋማትና ለዩኒቨርሲቲዎች የፕሮፌሰር ብርሃኑ ነጋ ፊርማ ያለበት ለትምህርትና ፈተናዎች አገልግሎት ኤጀንሲና ለከፍተኛ ትምህርት ተቋማት ጽሕፈት ቤት ግልባጩን ያደረገ ደብዳቤ እንደላከ ነግሬያችኋለሁ። ምናልባት እሱን ቪዲዮ ተመልሳችሁ ማየት ትችላላችሁ። እዛ ላይ በደንብ ስለገለጽኩት ማለት ነው። እዚህ ላይ ቪዲዮ እንዳይረዝምባችሁ ምናልባት የሚፈጠር ነገር ካለ ወደፊት ማሳወቃችሁ ይሆናል። እንደዛ ካልሆነ ግን እስካሁን ድረስ ባለው መረጃ ፈተናችሁ ከምርጫ በኋላ ይሆናል ብዬን ማስብ እስካሁን ድረስ ዝግጅት ያልጀመራችሁ ልጆች ብትሆኑ እንኳን ፈተናችሁ 100% ኦንላይን ከመሆኑ አንጻር የመኮረጅ እድላችሁ በጣም ዝቅተኛ መሆኑን ታሳቢ በማድረግ ከወዲሁ ዝግጅት አድርጋችሁ ራሳችሁን ለፈተና ብትገቡ አሪፍ ነው ብዬ አስባለሁ። አሁን ለመናገር ከ600 300 ማምጣት ሳይኮሎጂካሊ ራሳችሁን ቀድማችሁ ጥላችሁ ካልገባችሁ ያው ካሁን በፊትም ያለውን ነገር እንደምታውቁት ነው። ዩኒቨርሲቲ ገብቶ በመፈተኑ ምክንያት እንኳን የሚወርቅ ተማሪ ያለ ጫነው እንደምታውቁት ዩኒቨርሲቲ ስትገቡ በጣም ትልቅ ነው። ቦታው በራሱ በጣም ውስብስብ ነው የሚሆንባችሁ። እዛ ላይ የምትሄዱት ለፈተና ነው። ከቤተሰብ መራቁ አለ፣ ወጣችሁ ማታውቁ ልጅነትም ስላለ ከዚህ ነገር ራሳችሁን ብላችሁ 300 ለማምጣት ብትሄዱ እና 100% እንደምታልፉ አስባችሁ ብትገቡ 300 ማምጣት በጣም ቀላል ነው ብዬ ነው ማስብ። ደስ የሚለው ነገር ፈተና የሚያወጡ ሰዎች ፈተናችሁን ከላይ ዋና ርዕሱን ነገር ነው የሚያወጡት። ተማሪ ተዘጋጅቷል አልተዘጋጅም፣ በቃ ተማሪን ለመፈተን ነው እንጂ ተማሪን ለመጣል ብሎ ፈተና የሚያወጣ አስተማሪ ስለሌለም በታሪክም ሊኖር ስለማይችል ማለት ነው። ራሳችሁን ከወዲሁ ብታዘጋጁ አሪፍ ነው ብዬ አስባለሁ። ማንኛውም አይነት ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ብትጠይቁኝ ለእያንዳንዳችሁ መልስ ልሰጣችሁ እችላለሁ። ምናልባት የምትፈልጓቸው መረጃ መሳሪያዎች ካሉ ከኔ መውሰድ ትችላላችሁ፣ መጽሐፍቶችን ማለት ነው። ከዛ ውጪ መረጃ ይደርሰውና ይጠቅመዋል ብላችሁ ለምታስቡት ጓደኛችሁ ቪዲዮን ሼር ብታደርጉ ይጠቅማችኋል ብዬ አስባለሁ። ቻናላችን ሰብስክራይብ ያደረጋችሁ ልጆች አሁን ባታደርጉኝም ወደፊት እንደምታደርጉት አውቃለሁ። በጣም እንደምትጠቀሙበት ስለማቅ ነው። ምክንያቱም ሐሰተኛ መረጃ በህይወቴ ላደርሳችሁ አልችልም። ቻናላችን ሰብስክራይብ ማድረግ የዚህ ታላቅ ቻናል ቤተሰብ ሆኖላችኋለሁ። ስለነበረኝ ጊዜ አመሰግናለሁ። ማንኛውም ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ቴንክ ዩ ሶ ማች